ሰላም ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላት ምስረታ ነው። ዛሬ ከዚህ ጋር በአምስቱ የአማርኛ ፊደላቶች መነሻ እያደረግን በእያንዳንዳቸው ደግሞ ቃላቶችን እንዴት መመስረት እንደሚቻል እናያለን ማለት ነው። በቅድሚያ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰቡ ናችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ጀምሩ። ምክንያቱም እናንተ ላይክ ስታደርጉ ሁሌ የምሰራው ቪዲዮ በቀላሉ ይደርሳችኋል። እንዲሁም ደግሞ ለሌሎች ሸር ካደረጋችሁ ደግሞ ሌሎች መማር የሚፈልጉ ልጆችም በቀላሉ ተጠቃሚ እንዲሆኑ ይረዳቸዋል ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ ከዚህ ጋር እንዳልኳችሁ አምስቱ የአማርኛ ፊደላቶች ሀ፣ ለ፣ መ፣ ሰ እና ሻ አሉ። በእነዚህ ደግሞ እዚህ ጋር አምስት ቃላቶችን ነው የምንመማረው። እኔ ከዚህ ጋር ከመጀመሪያው ጀምሬ አነባለሁ። እናንተም ከኔ ጋር አብራችሁ እያነበባችሁ ከቻላችሁ ደግሞ ደብተርና እስክሪብቶ ይዛችሁ እየጻፋችሁ ከተከታተላችሁ በእርግጠኝነት ብዙ ነገር ትጠቀሙበታላችሁ ብዬ አስባለሁ። ከዚህ ከመጀመሪያው እንጀምራለን። መጀመሪያ በሀ የተመሰረቱ ቃላቶችን ወደ ታች እናነባለን። ከመጀመሪያው እዚህ ጋር ሲጀምር ሀ ሀ ገ ገ ር ር ሀገር ሀገር። እዚህ ጋር አሁን ሶስት ፊደላቶች አሉ። ሀ የመጀመሪያ ፊደል ነች። ገ የመጀመሪያ ነች። ር ማለት ደግሞ ከረ ቤተሰቡ ስድስተኛ ላይ ረሩ እያልን ስድስተኛ ስንደርስ ር እናገኛለን ማለት ነው። እነዚህን ከግራ ወደ ቀኝ በስርዓት ስናነባቸው ሶስት ፊደላቶች እየጠራን ምን ይላል? ሀገር ሀገር የሚል ትርጉም ያለው ቃል ይሰጠናል ማለት ነው። እሺ ወደ ቀጣዩ ስንመጣ ሀ ብ ት ሀብት ሀብት። ሀ የመጀመሪያ ፊደል፣ ብ የበቤተሰብ ስድስተኛ እና ት የተቤተሰብ ስድስተኛ አሉ። በአንድ ላይ ስናነባቸው ሀብት ሀብት። እሺ ወደ ቀጣዩ ስንመጣ ሀ ሳ ብ ሀሳብ ሀሳብ። ሀ የመጀመሪያ እንዳልኳችሁ፣ ሳ ደግሞ የሰ ቤተሰብ አራተኛ እና ብ የበቤተሰብ ስድስተኛ አሉ። ሶስቱን በስራ ስናነባቸው ሀሳብ ይላል። ሀ ሙ ስ ሐሙስ ሐሙስ። እሺ ሀ ም ሌ ሐምሌ ሐምሌ። ሀ የመጀመሪያ ነች። ም ደግሞ የመቤተሰብ ስድስተኛ እና ለ የለቤተሰብ አምስተኛ ፊደል በአንድ ላይ ሐምሌ ይላል። እንግዲህ እነዚህ አምስቱ ፊደላቶች አምስቱ ቃላቶች መነሻ ፊደላችን ማነች? ሀ ነች ማለት ነው። በሀ የተመሰረቱ ቃላቶች ናቸው። ሁለተኛ ላይ የምናገኘው ደግሞ ለ ነች። እነዚህ ደግሞ በለ የተመሰረቱ ናቸው። ከመጀመሪያው ስንጀምር ለ ው ጥ ለውጥ ለውጥ ይላል። አሁን ለውጥ ለማለት ለ የመጀመሪያ ፊደልን፣ ው ስድስተኛ የወ ቤተሰብ እና ጥ ደግሞ ስድስተኛ የጠ ቤተሰብን ተጠቅመን ስናነበው በአንድ ላይ ምን ይላል? ለውጥ ለውጥ። እሺ ቀጣይ ለበሰ ለበሰ ለበሰ። እነዚህ ሶስቱም የመጀመሪያ ፊደል ለበሰ። ለየ ለየ። እነዚህ ደግሞ ሁለት ፊደል ናቸው። ሁለቱም ከለ ጀምረን እንደዚህ ወደ ቀኝ ስነድ ምን ይላል? ለየ ለየ። ሁለቱም ደግሞ የመጀመሪያ ፊደላቶች ናቸው። እሺ ለገሰ ለገሰ ለገሰ። ለቀመ ለቀመ ለቀመ። እሺ እነዚህ አምስቱ ቃላቶች ደግሞ በላይ የተመሰረቱ ናቸው ማለት ነው። ሶስተኛ ላይ ደግሞ መ ነች። አሁን ሀንና ለን አይተናል። ሶስተኛ መ አለች። እሺ ከዚህ ጋር መቶ መቶ። መ የመጀመሪያ እና ቶ ደግሞ የተቤተሰብ ሰባተኛዋን ተጠቅመን ስናነባቸው ምን ይላል? መቶ መቶ። እሺ ከዚህ ጋር መሪ መሪ መሪ። መ የመጀመሪያ፣ ሪ ደግሞ የረቤተሰብ ሶስተኛ መሪ። መልስ መልስ መልስ። መ የመጀመሪያ፣ ል የለቤተሰብ ስድስተኛ እና ስ ደግሞ የሰቤተሰብ ስድስተኛ አሉ። ሶስቱ ፊደላቶች በስርዓት ስናነባቸው መልስ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። እሺ ከዚህ ጋር መከረ መከረ መከረ። ሶስቱም የመጀመሪያ ድምጾች ናቸው ወይም የመጀመሪያ ፊደላቶች። መከረ። መደብ መደብ መደብ። መ የመጀመሪያ፣ ደ የመጀመሪያ እና ብ ደግሞ የበቤተሰብ ስድስተኛ ላይ በአንድ ላይ ስናነበው መደብ ይላል። እሺ እነዚህ ደግሞ በመ የተመሰረቱ አምስቱ ቃላቶች ናቸው ማለት ነው። አራተኛ ላይ የምናገኛት ሰ ነች። ደግሞ ይቺ አሁን ሀ ለ መ አይተናል። አራተኛ ደግሞ ሰ። እሺ ከዚህ ጋር ቃሉን ስናነበው ምን ይላል? ሰራ ሰራ ሰራ። ሰ የመጀመሪያ እና ራ ደግሞ የረ ቤተሰብ አራተኛ ሰራ። ሰፊ ሰፊ። ሰ የመጀመሪያ፣ ፊ የፈ ቤተሰብ ሶስተኛ፣ ፈ ፉ ፊ ስንል ሶስተኛ ላይ እናገኛታለን ማለት ነው። ስናነበው ምን ይላል? ሰፊ። ሰላም ሰላም ሰላም። ሰ የመጀመሪያ፣ ላ የለቤተሰብ አራተኛ፣ ም የመቤተሰብ ስድስተኛ ሰላም። ሰበረ
ሰበረ ሰበረ። እሺ ሰባት 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 ሰ የመጀመሪያ በ የበቤተሰብ አራተኛ ት የተቤተሰብ ስድስተኛ ሰባት። እሺ ሰራ ሰፊ ሰላም ሰበረ ሰባት ስንል አሁን መነሻ ፊደላችን ማነች ሰነች ማለት ነው። ወይም ደግሞ በሰ የተመሰረቱ ቃላቶች ናቸው። የመጨረሻ ደግሞ ይቺ ሸ ነች። አሁን ሀ ለ መና ሰ አራቱን አይተናል። መጨረሻ ላይ ደግሞ ሸ አለች። አሁን እዚህ ጋር ቃላቶች ምን ይላል? ሸ ለ መ ሸለመ ሸለመ ሶስቱም የመጀመሪያ ፊደላቶች ሸለመ። ሸ ወ ደ ሸወደ ሸወደ። እሺ ሸገር 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 ሸ የመጀመሪያ ገ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ ፊደል ሸገር። ሸጋ ሸጋ ሸ የመጀመሪያ ጋ ደግሞ የገ ቤተሰብ እዚህ ጋር ሸገር ስንል ግ አለች። የዚች የገ ቤተሰብ አራተኛዋ ጋ ነች። ስለዚህ እነዚህም ሁለቱም ፊደላቶች ስናነባቸው በአንድ ላይ ምን ይላል? ሸጋ ሸጋ ይላል። የመጨረሻው ሸመተ 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 እዚህ ጋርም ሶስቱም የመጀመሪያ ፊደል ናቸው። በአንድ ላይ ስናነባቸው ደግሞ ምን የሚል ትርጉም ያለው ቃል ሰጡን? ሸመተ ሸመተ የሚል። እሺ እንግዲህ በዛሬ ክላሳችን እንዳልኳችሁ በአምስቱ የአማርኛ ፊደላቶች መነሻ እያደረግን በእያንዳንዳቸው ቃላቶች እንዴት መመስረት እንደምንችል አይተናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዝኛ ትምህርቶችን እዚህ ቻናል ላይ ስለምታገኙ ሁሌም እየገባችሁ መከታተል ይቻላል። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ።